እነሆ 2 ወራት ተቆጠሩ። የድፍን ዓለምን ዓይንና ጆሮ ሰቅዞ የያዘው ቀውስ ከጀመረ ታሪክና ስልጣኔ ሞልቶ የተትረፈረፈባት የፈርሶቹ ምድር ኢራን አሁንስ አበቃለት ስትባል አለው ያለች ኃይልና ጉልበታችሁ ቢበረታ አይበግረኝም በሉዓላዊነቴስ አልደራደርም ብላ ዛሬም አለች። የልዕለ ኃያሏ ሀገር አሜሪካ ፕሬዚዳንት አዛውንቱ ዶናልድ ትራምፕም ከእስራኤል ጋር ያበሩበት የመካከለኛው ምስራቅ ዘመቻቸውን ሲጀምሩ እንደወጠኑት ግቡን ይመታላቸው አይመስልም። ላቲን አሜሪካ የዘመናት ባላንጣቸው ወደ ሆነች ቬንዙዌላ ገብቶ ያሻቸውን አድርጎ መሪዋን ኒኮላስ ማዱሮን አንጠልጥሎ ወደ ገዛ ቅጥራቸው እንደመውሰድ የቀለለላቸው አይመስልም። ለወትሮም አሜሪካና ፕሬዚዳንቷ ለየትኛውም ጥሪያቸው ኑልኝ ስሏቸው አለን የሚሉት የአውሮፓ ሀገራትና የዘውትር አጋሮቿ አሁን ግን ምን አገብቶን ያሉ ይመስላል። የለኮሳችሁትን እሳት ራሳችሁ ሙቁት ወይም ተቃጠሉበት፣ እኛ በምንዳችን እያሉ ነው። የሆነ ሆኖ ኢራን በአመዛኙ የአየር ላይ እንቅስቃሴ በተካሄደበት ጦርነት ቀላል የማይባል ጉዳት ብታስተናግድም አጸፋዋም በቀላል የሚታይ አልሆነም። በመካከለኛው ምስራቅ የጦርነቱ ዋና ተዋናይ እስራኤልን ጨምሮ የአሜሪካ ወዳጅ ናቸው ባለቻቸው የአረብ ሀገራት ላይ የድሮንና የባለስቲክ ሚሳኤል ዝናብ ስታዘንብ ቆይታለች። በቀላሉ እጅ ላለመስጠቷና የመደራደር አቅሟ ከፍ ለማለቱ እነዚህ ረዣዥም ርቀት የሚወናጨፉ የአየር ላይ ጥቃቶች ጉልህ ሚና ተጫውተዋል። ዋነኛው ግን የሆርሙዝ ሰርጥ ነው። ያ የዓለም የኃይል አቅርቦት ከ20 እስከ 30 በመቶ ይተላለፍበታል የሚባለው የባህር ላይ ወሽመጥ የግጭቱ ዋነኛ አጀንዳና መቼት እንደሆነ አለ። ለመሆኑ ሆርሙዝ ለዓለም ምጣኔ ሀብት ለግጭቱ ያበረከተው አስተዋጽኦና ያሳደረው ተጽዕኖ ስንል እንጠይቃለን። አብራችሁን ቆዩ። የሆርሙዝ ሰርጥ በኢራንና በኦማን መካከል የሚገኝ የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤና ከአረብ ባህር ጋር የሚያገናኝ እጅግ ወሳኝ የሆነ ጠባብ የባህር መተላለፊያ ነው። በየቀኑ ከ20 በመቶ በላይ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበት የጂኦፖለቲካዊና ኢኮኖሚያዊ የሀብት ቁልፍ መተላለፊያ ነው የሚለው የሆርሙዝ ሰርጥ ከፊል እውነት ነው። እናም ኢራን በዚህ ወሳኝ የምድር መልክዓ ምድር አቅራቢያ ተገኝታለችና ይህንን ስፍራ እንደ አንድ የመደራደር አቅምን ማጎልበቻ ተጠቅማበታለች። ቀላል የማይባል ውጤት ማግኘቷም አልቀረም። ይህ መልክዓ ምድር በሰሜን ኢራን፣ በደቡብ ኦማን እንዲሁም የተባበሩት አረብ ኤምሬት ይዋሰኑበታል። ከነዚህ ተዋሳኞች ሁሉ ግን የሰሜኗ ኢራን ለስፍራው ጉርብትና የአንበሳውን ድርሻ ይዛለች። የዘመናት ሁሉን አቀፍ ማዕቀብ ቢያጎብጠውም እጅ ያልሰጠው ምጣኔ ሀብቷ በዚህ ጠባብ የባህር ክፍል ሊካስ የደረሰ መስሎ ነበር። ደግሞም ካንዣበበባት አደጋ ደጋግሞ ታድጓታል። ይህ ስፍራ ጠባብ በሆነ ቦታ 40 ኪሎ ሜትር ብቻ የተገደበ ሲሆን ለግዙፍ የንግድ መርከቦች ጉዞ የሚያገለግለው መስመር ጠባብ በመሆን ወሳኝ የስትራቴጂክ ስፍራ አድርጎታል። ሳውዲ አረቢያ፣ ኢራን፣ ኢራቅ፣ ኩዌትና የተባበሩት አረብ ኤምሬትስ የሚያመርቱትን ድፍድፍ ነዳጅ ወደ ተቀረው ዓለም ለማጓጓዝ ብቸኛው የባህር በር ነው። እዚህ ጋር ኢኮኖሚያዊ ጠቀሜታው ጎልቶ ይነበባል። ጉልህ ማሳያ የሚሆነው ደግሞ ባለፉት 2 ወራት ግጭቱን ታኮ ሰርጡ በተዘጋባቸው የተለያዩ አጋጣሚዎች የኃይል ዋና ምንጭ የሆነው ነዳጅ የወትሮ እንቅስቃሴ መስተጓጎሉን ተከትሎ ኢትዮጵያን ጨምሮ በበርካታ የዓለም ክፍሎች ከዚህ ጋር የተያያዙ ችግሮች ሲከሰቱ ተስተውሏል። ሰርጡ በኢራን ቁጥጥር ስር ስለመውደቅ በኢራንና በምዕራባውያን መካከል ግጭት ሲፈጠር የመዝጋት ስጋት ይደቀናል። ይህ በተደጋጋሚ ስለ ስፍራው ጣፈንታ ይሰነዘሩ ከነበሩ መላምቶች በተጨባጭ የተስተዋለው ነው። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ የኢራን በሰርጡ ላይ ያለ ሚና ዝቅ አድርጎ ለመግለጽ ቢሞክሩም ነገሩ ሆድ ሲያውቅ ዶሮ ማታ እንደሆነ ተስተውሏል። ዛሬም ጨርሶ መፍትሄ ያልተበጀለት ግዙፍ ዓለም አቀፍ ፈተና ሆኗል። የሆርሙዝ ሰርጥ መዘጋት ወይም ማነቆ መፍጠር ዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምርና የዓለም ኢኮኖሚ ላይ ከባድ ጫና እንዲፈጠር ያደርጋል። ይህ ሐሳብ በመላምት ብቻ የቀረ እንዳልሆነ በተግባርም እንደሚገለጽ እንዳሳለፍናቸው ዓለምም እንዳሳለፈችው 2 ወራት ሌላ እማኝ ሊመጣ አይችልም። የድፍን ዓለም የዕለት ተዕለት ኢኮኖሚያዊ እንቅስቃሴ የተንጠለጠለበት ነዳጅ በሚፈለገው መጠን አለመገኘቱን ተከትሎ የዋጋ ንሬቱ ትራንስፖርትን ጨምሮ ግዙፍ የኢንዱስትሪ ተቋማት ስራቸውን በተገቢው እንዳይከውኑ እንቅፋት ሆኖባቸዋል። ይህ በረዥም ጊዜ ሂደት የምግብ አቅርቦትና ዋጋ ላይም ተጽዕኖ ማሳደሩ እንደማይቀር ይታመናል። እዚህ ጋር የዓለም ምግብና የእርሻ ድርጅት ፋኦን ሐሳብ ዋቢ እናደርጋለን። ፋኦ እንደሚለው ከ20 እስከ 45 ከመቶ ያህሉ የዓለም የምግብ አቅርቦት በሰርጡ የሚተላለፉ ናቸው። ጦርነቱ እልባት ካላገኘና ሰርጡ ሙሉ በሙሉ ክፍት ሆኖ ስራ ካልጀመረ የማዳበሪያ ዋጋ በጅምላም ሆነ በችርቻሮ በከፍተኛ ደረጃ እንደሚንርና ይህም እስከ 2027 እንደ አውሮፓውያን አቆጣጠር ድረስ ሊቀጥል እንደሚችል አስታውቋል። ይህ ሁሉ ባለበት ጦርነቱ እልባት
እልባት አልተበጀለትምና በሁለቱ ተፋላሚ ኃይሎች መካከል በፓኪስታን አደራዳሪነት የሚካሄደው አንዴ ሞቅ ደግሞ ቀዝቀዝ የሚል የሰላም ድርድር እንደቀጠለ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራንና በአሜሪካ የባህር ኃይል መካከል ሁለቱ ወገኖች እርስ በርስ የሚወነጃጀሉበት በሆርሙዝ የባህር ወሽመጥ ላይ ግጭት ቢፈጠርም አሁንም ድረስ ከኢራን ጋር የተኩስ አቁም ስምምነት ውይይቱ እንደቀጠለ የገለጹ ሲሆን ይህ በእንዲህ እንዳለ የባህር ወሽመጡ መዘጋት በፈጠረው መጠነ ሰፊ መስተጓገል ዓለም አቀፉ ንግድ ከፍተኛ ተግዳሮት ውስጥ እንደገባ እየተገለጸ ይገኛል። ዋነኛው ማሳያ ነዳጅ ነው። የሆርሙዝ የባህር ወሽመጥ መዘጋት በፈጠረው መጠነ ሰፊ መስተጓገል የዓለም አቀፉ ንግድ ከፍተኛ ችግር ውስጥ እንደገባ ተነግሯል። ጦርነቱ ከተጀመረ የካቲት 21 ቀን 2018 ዓ.ም ጀምሮ እስከ ግንቦት ድረስ የሆርሙዝ ወሽመጥን ለማቋረጥ የሞከሩ 26 የነዳጅና ኮንቴነር ጫኝ መርከቦች ላይ ጥቃት መፈጸሙ የተገለጸ ሲሆን በዚህ ምክንያት የዓለም የነዳጅ ዋጋ በከፍተኛ ደረጃ እየጨመረ መምጣቱና የድፍድፍ ነዳጅ ዋጋ በበርሜል $100 በላይ የተሸጠ እንደሚገኝ ተገልጿል። ወጥ አይሁን እንጂ አንጻራዊ መረጋጋቶች አልፎ አልፎ ይታያሉ። በአሁኑ ወቅትም የመርከቦች እንቅስቃሴ የመሻሻል ሁኔታ ቢያሳይም የመድህን ዋስትና ሰጪ ኩባንያዎች አካባቢውን በከፍተኛ የአደጋ ስጋት ደረጃ መድቦ እንደሚገኝ ታውቋል። ይህ ማለት ደግሞ በርካታ መርከቦች በሆርሙዝ ወሽመጥ በኩል ማለፋቸውን እንደሚያቆሙና የጭነት ዋጋ ከፍ እንዲል ብሎም የነዳጅ ገበያዎች እንዲያሻቅቡ ማድረጉ ተገልጿል። ይህ ጫና ደግሞ በቀጥታም ሆነ በተዘዋዋሪ ከግለሰብ ጀምሮ እስከ ሀገራት ከትናንሽ እስከ ትላልቅ የንግድ እንቅስቃሴዎች ላይ የራሱን መጥፎ ዳፋ አሳርፎ እያለፈ ነው። ለዓለም እጅግ ወሳኝ የሆነው የሆርሙዝ ወሽመጥ ከየካቲት ወር መጨረሻ ጀምሮ የአሜሪካና የእስራኤል ኃይሎች ኢራንን ማጥቃት ከጀመሩበት ጊዜ ጀምሮ በኢራን ወታደራዊ ኃይል መዘጋቱና ዩናይትድ ስቴትስም በበኩሏ በኢራን ወደቦች ላይ የራሷን እገዳ በመጣሏ በደርዘን የሚቆጠሩ መርከቦች ተይዞ እንደሚገኙ የሚታወቅ ነው። ምንም እንኳን አሜሪካና ኢራን በሚያዝያ ወር መጀመሪያ ላይ ኢራን የተባበሩት አረብ ኤምሬቶችን ጨምሮ በባህረ ሰላጤው ሀገራት ላይ የምትሰነዝረውን የድሮንና የሚሳኤል ጥቃት የሚያስቆመውን የተኩስ አቁም ስምምነት ማድረጋቸውን ቢያስታውቁም ከዚያን ጊዜ ጀምሮ አነስተኛ ቁጥር ያላቸው መርከቦች ብቻ የባህር ወሽመጡን ማለፍ እንደቻሉ ይገለጻል። ምክንያቱም አስተማማኝ ዋስትና የለምና ነው። ሜርሲክ ግዙፍ የመርከብ ማጓጓዣ ድርጅት ነው። ዋና ስራ አስፈጻሚው ቪንሰንት ክለርክ ስለ ተጽዕኖ ሲናገሩ በኢራን እየተካሄደ ያለው ጦርነት የዓለም ንግድ ስርዓትን እያስተጓጎለ ባለበት በአሁኑ ወቅት ኩባንያው ከፍተኛ ገንዘብ ለደንበኞቹ የከፈለ መሆኑን ጠቅሰው በሆርሙዝ የባህር ወሽመጥ መዘጋት ምክንያት የዕቃ ማጓጓዣ ሂደቱ ላይ ከፍተኛ ጉዳት መድረሱን ጠቁሟል። ወሽመጡ ዳግም በአስቸኳይ ቢከፈት እንኳን የተጠራቀመው ችግር በቀላሉ እንደማይፈታ ወይም ወደ መደበኛ ስራዎች በቀላሉ መመለስ እንደማይቻል አስጠንቅቋል። በተዘዋዋሪ ዘላቂው መፍትሄ የጦርነት ስጋቱን ለመቅረፍ አስቸኳይ ንግግር አድርጎ ወደ ዘላቂ መፍትሄ መምጣት መሆኑን አንስተዋል። በዚህ ሁሉ መሃል ይህን አይቀሬ ይመስል የነበረና በድንገት የተከሰተ ጦርነት ለማቆም ምን እንቅስቃሴዎች ተደረጉ የሚል ጥያቄ መነሳቱ አልቀረም። እዚህ ጋርም ደግሞ ፓኪስታን መነሳቱ አይቀርም። ሌላኛዋ የመካከለኛው ምስራቅ ባለ ኒውክሌር ሀገር ከጦርነቱ ጅማሮ አንስቶ ለሰላም በሮቿን ስታንኳኳ ቆይታለች። ሙከራዋ ሰምሮላትም አንተምተው ስትል ቆይታ ሚያዝያ 8 ኢስላማባድ ላይ ጊዜያዊ ቢሆንም የተኩስ አቁም ስምምነት አፈራርማለች። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ ጥንታዊቷን የስልጣኔ ሀገር ኢራን ወደ ድንጋይ ዘመን መልሳለሁ እስከ ማለት የደረሰ ዛቻ ቢሰነዝሩም በጊዜያዊነት የተኩስ አቁሙ ሰምሮ አንጻራዊ ተስፋ ከፈነጠቀ አንድ ወር የተቆጠረ ነው። ዩናይትድ ስቴትስና እስራኤል በኢራን ላይ የከፈቱት ጦርነትና የኢራን አጸፋ በሺህ የሚቆጠር የኢራን፣ የሊባኖስ፣ የእስራኤልና የፋርስ ባህረ ሰላጤ አካባቢ ሀገራትን ፖለቲከኞች፣ ወታደሮችና ሰላማዊ ዜጎችን ገሏል። በ10 የሚቆጠሩ የአሜሪካ ወታደሮች ሞተዋል። በመቶ የሚቆጠሩት ደግሞ ቆስሏል። በርካታ ተቋማት ወድመዋል። የምጣኔ ሀብት አዋቂዎች እንዳሉት አንዲት ዩናይትድ ስቴትስ ብቻ እስከ $1 ትሪሊዮን የሚገመት ኪሳራ ደርሶባታል። የፖለቲካ ተንታኞች እንደሚሉት ደግሞ የዋሽንግተንና ቴልአቪቭ መሪዎች የሚያዝያ 8ቱ ተኩስ አቁም የተቀበሉት ከኢራን የገጠማቸው ጠንካራ አጸፋ የህዝባቸው ተቃውሞና የምጣኔ ሀብቱ ኪሳራ አስገድዷቸው እንጂ በድርድር መሃል የከፈቱትን ጦርነት በድርድር ለማቆም ፈልገው አልነበረም። ይህ ሐሳብ ገዝፎ የሚነሳ ይመስላል። በተለይ ኢራን መንፈሳዊ መሪዋን አያቶላ አሊ ሄሚናይን ጨምሮ አሉኝ ምትላቸውን መንፈሳዊና ወታደራዊ መሪዎች ማጣቷ ለተከፈተባት መጠነ ሰፊ ጥቃት በቀላሉ እንድትንበረከክ ሊያደርጋት ይችላል የሚሉ ሐሳቦች በተደጋጋሚ ይሰነዘሩ ነበር። የሆነ ሆኖ ግን እንደዛ አይደለም። በጽናት የመደራደር አቅሟን እያጎለበተች ለዚህ ደርሳለች። በተለይ ዓለም ባርናቆት የተመለከተው የፕሬዚዳንት ዶናልድ ትራምፕን
ትራምፕን አስፈሪ ወደ ትላንት መልሳቸዋለውን አስፈሪ ዛቻ ተከትሎ ህዝቡ የሰጠው አስገራሚ ምላሽ ነው። ያቺ ምሽት በቀላል የምትዘነጋ አትመስልም። ያቺ በድርድር ማዕቀብ ጎብጣ ከተቀረው ዓለም ተገላ የኖረች ሀገር ዜጎች በመካከላቸው ያለውን ልዩነት ወደ ጎን ትቶ በአንድነት ተመሙ። ሴት፣ ወንድ፣ ህፃን፣ አዋቂ ሳይሉ አረጋውያንም ሳይቀሩ ተመሙ። የሀገር ዋነኛ ምልክቶች ናቸው ወዳላቸው የመሰረተ ልማትና ታሪካዊ ስፍራዎች ብናጣቸው እንጎዳለን ብለው ተጓዙ። ከወደቅንም ከሀገራችን እንቅደም ብሎ ከፊት ተሰለፉ። እናም የጦርነቱ ስጋት ጨርሶ ባይገፋፋም ያቺ አስፈሪ ምሽት የተፈራው ሳይደርስ አለፈና የተኩስ አቁሙ ስምምነት ተፈረመ። ዓለምም እፎይ አለ። ባለፈው ሚያዝያ 8 ዩናይትድ ስቴትስና ኢራን ተኩስ ለማቆም መስማማታቸው የሰላም ጭላንጭል ፈንጥቆ ነበር። የሁለቱ ሀገራት ተወካዮች ከዘላቂ ስምምነት ለመድረስ በፓኪስታን ሸምጋይነት ያደረጉት ድርድር ግን የተካረረውን ጠብ ለማርገም የፈየደው ነገር የለም። ዩናይትድ ስቴትስ ባለፈው ሳምንት ላቀረበችው የመደራደሪያ ሐሳብ ኢራን በፓኪስታን በኩል የሰጠችውን መልስ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ውድቅ አድርጎታል። ትራምፕ የኢራኖችን የድርድር ሐሳብ አለመቀበላቸው የነዳጅ ዘይት ዋጋን ይበልጥ አሻቅቦታል። ጦርነቱ ይቀጥላል የሚለው ስጋትም ነሯል። የፖለቲካ ተንታኞች እንደሚሉት ደግሞ የዋሽንግተን ቴል አቪቭ መሪዎች የሚያዝያ 8ቱን ተኩስ አቁም የተቀበሉት ከኢራን የገጠማቸው ጠንካራ አጸፋ የህዝባቸው ተቃውሞና የምጣኔ ሀብቱ ኪሳራ አስገድዷቸው እንጂ በድርድር መሃል የከፈቱትን ጦርነት በድርድር ለማቆም ፈልገው አልነበረም። እዚህ ጋር የምጣኔ ሀብት አዋቂዎች የሚሉት ዩናይትድ ስቴትስ ብቻ እስከ $1 ትሪሊዮን የሚገመት ኪሳራ ደርሶባታል የሚለው ሐሳብ ትልቅ ማሳያ ነው። ደግሞ በ1948 የተመሰረተችው ሀገረ እስራኤል ቀጠናውን በመዳፏ ስር የማድረግ የማያባራ ፍላጎት አለ። ሁሉንም ነገር ግን ከኢራን የአሁኑ መንግስት ማብቃት ጋር ያያይዙታል። ይህ ስርዓት በእርግጥ ከተዳከመ ምናልባትም ከተወገደ የሂዝቦላ ፍጻሜ ይሆናል። የሐማስ መጨረሻ ምናልባትም የሁቲዎች ፍጻሜም ይሆናል። ምክንያቱም የኢራን ስርዓት ከወደቀ ኢራን የገነባችው የማስተሳሰሪያ ሀገር በሙሉ ይፈራርሳል። ይህን ለእንቅስቃሴያቸው እንደ ምክንያት ያቀርባሉ። ዶናልድ ትራምፕ መስከረም ላይ ውበት፣ ሰላም፣ ብልጽግናው እንደሚገነባ ቃል የገቡለት መካከለኛው ምስራቅ ለዓለም ከሚያቀርበው ነዳጅ ዘይት 2.4 ሚሊዮን በርሜል የሚፈልቅባቸው ጉድጓዶች ወይም ቧንቧዎች አንድም ጋይተዋል፣ ሁለትም ተበላሽተዋል። የሆርሙዝ የባህር ወሽመጥ መዘጋት ደግሞ የዓለም የምግብ፣ የማዳበሪያ፣ የመድኃኒት ከሁሉም በላይ የነዳጅ ዘይት ዋጋ አንቻርሯል። ቻይናዊቷ የኢኮኖሚና የሸቀጦች ዋጋ ጉዳይ ባለሙያ ሊዩ ናኒኩን እንደሚሉት የነዳጅ ዘይት ዋጋ መናር የሰዎች ኑሮ ብቻ ሳይሆን የማምረት አቅማቸውን ጭምር እያሸመደደው ይገኛል። ዩናይትድ ስቴትስ፣ እስራኤልና ኢራን ውጊያ ከገጠሙ ወዲህ የዓለም የድፍድፍ ነዳጅ ዘይት ዋጋ 50 በመቶ ጨምሯል። ይህ የመጓጓዣ ዋጋን አንሮታል። የቻይና መንግስት በወሰደው ጊዜያዊ ዋጋ ቁጥጥር እርምጃ በሀገሪቱ በተጣራ ነዳጅ ዘይት ዋጋ ላይ የተደረገው ጭማሪ ከፍተኛ የሚባል አይደለም። ይሁንና ጭማሪው በሰዎች የዕለት ተዕለት ኑሮና የማምረት አቅም ላይ ተጽዕኖ ማሳደሩ አልቀረም። እናም ዓለም የመፍትሄ አለ እያለች ነው። ይህ ጦርነት በእነዚህ 2 ወራት ብቻ በብዙ የዓለም ክፍሎች ብዙ አሳይቷልና ከተራዘመ ጥሎ ሊያልፍ የሚችለው ጠባሳ ተገማች ስለማይሆን የመፍትሄ ደጃፎች መንኳኳታቸውን ቀጥለዋል። ሰላም ለሀገራችን፣ ሰላም ለአፍሪካ፣ ሰላም ለህዝባችን። ሰብስክራይብ፣ ሼር ማድረግ እንዳይረሳ።